ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። የካራባኦ ካፕ ፍጻሜ 1 ሰዓት ከ30 ላይ ነገ ምሽት ይደረጋል። በታላቁ በግዙፉ የዌምብሌ ስቴዲየም አርሰናል ከማንቸስተር ሲቲ፣ ሚኬል አርቴታ ከፔፕ ጋርዲዮላ፣ ሮድሪ ከዴክላን ራይስ የሚነጻጸሩበት የሚፋጠጡበት ነው። በዚህ ጨዋታ ላይ ምን ጉዳዮች ይጠበቃሉ? በዝርዝር ልናነሳ ነው። ግምቶቻችሁን የላካችሁልን አብራችሁን ቆዩ። ትናንትናም መልእክቶቻችሁን ጽፋችሁልናል። ለሀሳብ ላስተያየቶቻችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን እያነሳን እየነገርናችሁ እንቆያለን። ለአብሮነታችሁ ለምትሰጡን ጊዜ ሁሉ ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ቪዲዮቻችን ብዙ ሰው ጋር እንዲደርስ እያንዳንዱ ሰው ላይክ ማድረግ አለበት። የአርሰናል የቪዲዮ ቫይራል ወጥቶ እንግዲህ ከዋንጫው በፊት ምን ተባለ የሚለውን ጉዳይ የአርሰናል ደጋፊዎች እንዲደርሳቸው አድርጉ። አሰልጣኝ ሚኬል አርቴታ፣ ፔፕ ጋርዲዮላ ከጨዋታው አስቀድሞ ያነሷቸው ጉዳዮች አሉ። ከዛ ውጭ የጉዳት ዜናዎችን በተመለከተም የምናነሳው ሀሳብ አለ። አርሰናል ከማንቸስተር ሲቲ ቅድሚያ ግምቱን አርሰናል ወስዷል። 51.9 በመቶ አርሰናል የማሸነፍ ግምት አግኝቷል። በወቅታ ሱፐር ኮምፒውተሮች 10,000 ጊዜ ጨዋታውን ስቲሙሌት አድርገው ወይም ደግሞ በሲሙሌሽን የተደረገ ነው። 90 ደቂቃ ላይ ጨዋታው ቢጠናቀቅ አርሰናል 51.9 በመቶ ጨዋታውን ያሸንፋል። ማንቸስተር ሲቲ 24 በመቶ በፔናልቲ ጨዋታው የመጠናቀቅ እድል አለው። ያም 23 በመቶ ነው። ከዚህ በፊት ከቀናት በፊት ለሌቨርኩሰን ጨዋታ አሰልጣኝ ሚኬል አርቴታ ምናልባት ኦፖርቹኒቲዎች እድሎች ወደዛ ከወሰዱ ለፍጹም ቅጣት ምት ስትዘጋጁ ነበር ወይ ተብሎ ሲጠየቅ ነበር። በየጨዋታው ላይ ለፍጹም ቅጣት ምት እንዘጋጃለን የሚል ሀሳቡን ሁሌ ነው ፍጹም ቅጣት ምት የምንለማመደው በሚል ሲቀልድ ነበር ሚኬል አርቴታና ይህም ጨዋታ ወደ መለያ ምቶች የሚያመራ ከሆነ ነገር ግን ከዛ አስቀድሞ ስለስንት ሊጠናቀቅ ይችላል? ግምቶቻችሁን ላኩልን። በአርሰናል በኩል 51.9 በመቶ ቅድሚያ ግምት አግኝቷል። አርሰናል በማንቸስተር ሲቲ በኩል ባለፉት 6 ጨዋታዎች ሁለቱ ቡድኖች እርስ በርስ ያደረጓቸውን ምራግብሮች ስንመለከት ዘንድሮውን የውድድር ዓመት ጨምሮ አርሰናል አልተሸነፈም። አሰልጣኝ ፔፕ ጋርዲዮላ ሚኬል አርቴታን አርሰናልን ካሸነፈ 6 ጨዋታዎች ተቆጥሯል። 7ኛው ጨዋታ መጥቷል። ባለፈው የውድድር ዘመን ላይ 5-1 የመጀመሪያውን ጨዋታ ደግሞ 2-2 በሆነ ውጤት የተጠናቀቀበት ምራግብር ነበር። ከዛ አስቀድሞ 0-0 አርሰናል በኤሚሬትስ ደግሞ 1-0 በሆነ ውጤት በጋብሪኤል ማርሴሊ ብቸኛ ግብ 2023 ላይ ያሸነፈበት ጨዋታ ይታወቃል። በኮሚኒቲ ሺልድ ላይ አርሰናል በመለያ ምቶች ትሮሳር እንዲሁም ደግሞ ፓልመር የሲቲ ተጫዋች እያለ ግቦችን አስቆጥሮ በመለያ ምቶች አርሰናል ግን 4-1 በሆነ ውጤት ያሸነፈበት ጨዋታንም ታስታውሱታላችሁ። ፋቢዮ ቪዬራ፣ ቡካዮ ሳካ፣ ሊያንድሮ ትሮሳር እንዲሁም ደግሞ ማርቲን ኦዴጋርድ ፍጹም ቅጣት ምት አስቆጥሮ ሮድሪ እና ኬቨን ደብሬነ ኮሚኒቲ ሺልድ ላይ ፍጹም ቅጣት ምት የሳቱበት ነበር። ለመጨረሻ ጊዜ የፔፕ ቡድን አርሰናልን ያሸነፈው 2022-23 የውድድር ዘመን ላይ ነበረ። በዛ ጨዋታ ላይ 4-1 ሲጠናቀቅ ሮብ ሆልዲንግ ለአርሰናል አስቆጥሯል። ዲብሪዮነ 2፣ ጆን ስቶንስ እና ሃርሊንግ ብራውት ሃላንድ ሌሎቹን ቀሪ ግቦች ያስቆጠሩ ተጫዋቾች ነበሩ። በአርሰናል ፍጹም ጥሩ ጉዞ ላይ ያለ ጨዋታ ነው። ዌምብሌ ላይ ደግሞ ምን ይጠበቃል? ማንቸስተር ሲቲ 10 ጊዜ ካሸነፈው ሊቨርፑል በመቀጠል በዚህ ኢኤፍኤል ካፕን በተደጋጋሚ በማሸነፍ የሚታወቅ ቡድን ነው። በተለይ ፔፕ ጋርዲዮላ ከመጣ በኋላ ኢኤፍኤል ካፕን ቸል የሚለው ውድድር አልነበረም። ኦቨር ኤግዛጅሬት የተደረገ ሰጀሽን ባይሆንም ማንቸስተር ሲቲ ምናልባት የውድድር ዓመቱ ማብቂያ እሁድ ይጀምር ይሆናል። በእርግጥ ከአውሮፓ ቻምፒየንስ ሊግ በማንቸስተር ሲቲ ተሸንፎ ወጥቷል። አሁን ደግሞ ካራባኦ ካፕ ላይ የሚሰናበት ከሆነ ሌላ የሚጠበቅ ጉዳይ ነው። ትናንትና የሰራነውን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። አለን ሺረር እነ ሚካ ሪቻርድስ እነ ቲየሪ ሄንሪ ምን አሉ ስለ ካራባኦ ካፕ የሚለውን በዝርዝር አንስተንበታል። በዌምብሌ አሰልጣኝ ፔፕ ጋርዲዮላ ከቀድሞ ረዳቱ ሚኬል አርቴታ ጋር ይጫወታሉ። ስለ ግንኙነታቸው ያሰጧቸው አስተያየቶች አሉ። መለስ ብዬ ወደ በኋላ ላይ ያነሳላችኋለሁ። በዚህ ጨዋታ ላይ ግን እንግዲህ የማንቸስተር ሲቲ የውድድር ዓመት ካምፔንም በፕሪሚየር ሊግ ላይ ያበቃለት ይመስላል። ምናልባት አንድ ጊዜ ብቻ ማንቸስተር ሲቲ 9 ነጥብ ልዩነት እያለው 2013-14 ላይ ሊጉን አሸንፎ ነበር።
በወቅቱ የ9 ነጥብ ልዩነት ቢሆንም ከ33ኛው ሳምንት በኋላ በወቅቱ በሚያስገርም ሁኔታ ሊጉን አሸንፎ እንደነበረ ይታወቃል። ዘንድሮ ግን በጣም ጠባብ ዕድል ነው ያለው። በአርሰናል በኩል ካራባኦ ካፕ፣ ኤፍኤ ካፕ በቅርብ ጊዜያት ላይ ለፍጻሜ የደረሰባቸው አጋጣሚዎች አሉ። ኤፍኤ ካፕን ግን በሚኬል አርቴታ ስለ 2021 ላይ ካሸነፈ በኋላ ቸልሲን 2-1 በሆነ ውጤት በዝግ ስቴዲየም ያደረገውን ጨዋታ 2020 ላይ ካሸነፈ በኋላ ኤፍኤ ካፑን እንግዲህ በፍጻሜ ሲቲ ከዛ በኋላ ብዙ ፍጻሜዎች ላይ ተገኝቷል። ዋንጫዎችን አሸንፏል። ቻምፒየንስ ሊግን፣ ኤፍኤ ካፕን፣ ካራባኦ ካፕን አንዳንድ ጊዜ ፕሪሚየር ሊጉን 4 ጊዜ አሸንፏል። አሁን አርሰናል ጊዜው የሚኬል አርቴታ የአርሰናል ደጋፊዎች ነው። በዚህ ጥርጥር ያለ አይመስልምና 2-1 ተብሎ ይጀመራል። ፕሪሚየር ሊጉን ከ2004 በኋላ ለማሸነፍ ሰፊ ድል አለው። ነገር ግን በጣም ረጅም ጊዜ ተቆጥሯል። 33 ዓመታት ተቆጥሯል። በዚህ በካራባኦ ካፕ ላይ አርሰናል ዋንጫ ከበላና በእነዚህ ጊዜያት ላይ ብዙ ሊነሱ የሚችሉ ጉዳዮች አሉ። ማንቸስተር ሲቲ ከአርሰናል በቅርብ ጊዜያት ላይ ለምሳሌ አርሰናል ሚኬል አርቴታ በ16 ግንኙነት የአሰልጣኝ ፔፕ ጋርዲዮላን ቡድን 3 ጊዜ ብቻ ነው ያሸነፈው። ነገር ግን በቅርብ ጨዋታዎች ላይ ያሉ ውጤቶች ሚዛኑ ወደ አርሰናል ያደላ ይመስል ነበር። ከ6 ጨዋታዎች በፊት የነበሩ ቁጥሮችን ብንመለከት ጋርዲዮላ በ16 ጨዋታዎች በአርቴታ ወይም አርሰናል እንደዚህ አይነት ረጅም ጉዞ ላይ አርሰናልን ማሸነፍ ማንቸስተር ሲቲን አርሰናል ማሸነፍ ያልቻለበት ነበረ። ኤበሬቺዜ በዚህ ጨዋታ ላይ በጣም ከሚጠበቁ ተጫዋቾች መካከል አንዱ ነው። በቻምፒየንስ ሊግ ላይ የሚገርም ግብ አስቆጥሯል። ሌቨርኩሰን ላይ በጣም ማራኪ ግብ ነበረች። 2025 የኤፍኤ ካፕ ፋይናል ላይ ሲቲ ላይ ግብ አስቆጥሮ ነበር። በእግር ኳስ አዲስ ክብረ ወሰን ሊያስመዘግብ ይችላል ወይም ከነ ሮቤርቶ ዲማቲዮ እንዲሁም ደግሞ ዲዲየ ድሮግባ ጋር ሊስተካከል ይችላል። ሮቤርቶ ዲማቲዮ ከሚድልስብሮ ጋር፣ ዲዲየ ድሮግባ ደግሞ ከሊቨርፑል ጋር በኤፍኤ ካፕም በካራባኦ ካፕም ፍጻሜ ላይ አንድ ተመሳሳይ ቡድን ላይ ግብ በማስቆጠር ክብረ ወሰኖችን ሊያስመዘግብ የሚችሉ ተጫዋቾች መካከል አስቀድሞ የሚጠቀሱ ናቸው። ኤበሬቺዜ ደግሞ ይህንን ክብረ ወሰን ሊጋራቸው ይችላል። በኤፍኤ ካፕ ፍጻሜ ላይ በተለይ ማንቸስተር ሲቲ 2017-18 የውድድር ዘመን ጀምሮ እስከ 2021 የውድድር ዘመን 4 ጊዜ በተከታታይ ካራባኦ ካፕን አሸንፎ ማንም ቡድን ያላደረገው ነገር ፔፕ ጋርዲዮላ አሳክቶት ነበር። በዚህ ጨዋታ ላይ ግን ብዙ ነገሮች ወደ አርሰናል ያደሉ ይመስላል። ብዙ ግምቶች ጆኮል ትናንትና አርሰናል ሰፊ ድል አለው ሲሉ ነበር። አለን ሺረር ይህንን ካሸነፈ 4ዮሽ ዋንጫ ለአርሰናል ቀላል ነው እያለ አስተያየቱን ሲሰጥ ነበረና በተደጋጋሚ ከተመለከትናቸው ካየናቸው ጨዋታዎች በኋላ አሁን መንገዱ አልጋ ባልጋ የሆነ ይመስላል። በ24 በመቶ ማንቸስተር ሲቲ፣ 51 በመቶ አርሰናል የማሸነፍ ቅድሚያ ግምት፣ 23 በመቶ ወደ ፍጹም ቅጣት ምት ጨዋታዎች ያመራሉ፣ በኤክስትራ ታይም ጨዋታው ይጠናቀቃል የሚል ግምቶች አሉ። ለሁሉም ግን አሰልጣኝ ፔፕ ጋርዲዮላም ሚኬል አርቴታም የሰጧቸው ጉዳዮች አሉ። ከተጫዋቾች ምርጫም እንዲሁም ደግሞ ስለ ሁለቱ ቡድኖች ስለ አሰልጣኞቹ ግንኙነትም ብዙ ሀሳቦች ሊነሱ ይችላሉ። ፖል ሜርሰን አንድ ሀሳብ ያነሳል። አስቀድሞ ፔፕ ጋርዲዮላ ትናንትና በነበረው ጋዜጣዊ መግለጫ ላይ ጃንሉጂ ዶናሩማ ወይስ ደግሞ ጄምስ ትራፎርድ የሚሰለፈው በሚለው ጉዳይ ላይ ጄምስ ትራፎርድ ሲል ነበር። በአርሰናል ቤትስ እናንተ ትናንትና ሀሳብ አስተያየቶቻችሁን ጻፉልን እያለን ነበረ። ማን ነው መሰለፍ ያለበት? አሰልጣኝ ሚኬል አርቴታ መምረጥ ያለበት ማንን ነው በሚለው ጉዳይ ላይ የሚነሱ ተደጋጋሚ ጉዳዮች አሉ። ባለፉት ቀናትም መነጋገሪያ የነበሩ ዳቪድ ራያ ወይስ ደግሞ ኬፓ አሪዛባላጋ ትናንትና የመጡልን መልእክቶች አሉ። ትናንትና መልእክት አስቀድሞ የላከልን ሙሉቀን የተባለ አድማጫችን ነው። አርሰናል 2-1 በሆነ ውጤት ያሸንፋል ብሎናል። ሙሉቀን ሌላኛው በግብ ጠባቂነት እንደኔ ዳቪድ ራያ ቢሰለፍ የተሻለ ነው። ፍጻሜ ጨዋታ ላይ ምንም አይነት ማመንታት አያስፈልግም። ሙሉ በሙሉ እምነት መጣል ያለበት ግብ ጠባቂ ላይ ነውና በሙሉ እምነት የሚታመንበት ግብ ጠባቂ ነው መሰለፍ ያለበት፣ እንደዛ ነው መሆን ያለበት የሚል ሀሳቡ ልኮልናል። ጎልዞን የላከልን መልእክት ነበር። ከልብ እናመሰግናለን። ኢየሱፍ መሐመድ ምርጫውን ዳቪድ ራያ ብሎ ልኮልናል። በፕሪሚየር ሊጉ ላይ ሲቲ በቼልሲ ይሸነፋል፣ ከዛ በኋላ የፕሪሚየር ሊግ ዋንጫ እጣ ፈንታው ያበቃለታል የሚል ነገር ልኮልናል። ሙሴ እስጢፋኖስ የተባለ አድማጫችን ከልብ እናመሰግናለን። ሰይድ ጀማል አርሰናል ሲቲን 2-0 ያሸንፋል ብሎናል። ሰሎሞን ኃይሌ አርሰናል 3-1 በሆነ ውጤት ያሸንፋል፣ መልካም እድል ለውዱ ክለባችን የሚል መልእክቱን ልጽፎልናል። ሁላችሁንም ከልብ እናመሰግናለን። በግብ ጠባቂ ምርጫ ላይ አሰልጣኝ ሚኬል አርቴታ ተጠይቆ ነበር። እስቲ ነገ ልምምዳለን ከዛ በኋላ ነገሮችን እንመለከታለን ብሏል። ትናንትና የቀረበለት ጥያቄ ነው። ነገ ያለው ዛሬ ያለውን የአርሰናል ልምምድን በተመለከተ ነው። ከዛ ውጭ ግን ፖል ሜርሰን የቀድሞ የአርሰናል የቼልሲ
የቼልሲ ተጫዋች ከተጨማሪ የቼልሲም ደጋፊ ነው። በዚህ ትልቅ ውሳኔ የሚፈልግ መድረክ ነው። ኬፓ አሪዛባላጋ ወይስ ደግሞ ዳቪድ ራያ ጎል ላይ ማን ነው መሰለፍ ያለበት? ኬፓ አሪዛባላጋ አብዛኞቹ የካራባኦ ካፕ እና የሊግ ካፕ ጨዋታዎች ላይ የመጀመሪያ ተመራጭ ነበረ። እንደማስበው ከሆነ ከዛ ውሳኔ ጋር ስቲክ ማድረግ አለበት። በዛ ውሳኔ መቀጠል አለበት። ፌር መሆን የሚችለው በዛ መንገድ ሲቀጥል ብቻ ነው የሚል ሀሳቡን ይሰጣልና ራያን በተመለከተ በጣም ወርልድ ክላስ የሚባል ግብ ጠባቂ ነው አውቃለሁ። ነገር ግን ለምሳሌ ከሴቮችን ያነሳል። እኔ በግሌ ኤቨርተን የሌቨርኩሰን የብራይተን ጨዋታ ላይ ያዳናቸው ኳሶች በጣም የሚገርሙ ናቸው። ነገር ግን የአርሰናል አሰልጣኝ በሆን ይላል ፖል ሜርሰን በትክክል ስቲክ የማደርገው ኬፓ አሪዛባላጋ በፍጻሜውም ላይ እንዲቀጥል በማድረግ ነው። እናንተን ሀሳብ ደግሞ እስቲ ጻፉልን። ከአርሰናል ጋር በተያዘ እነዚህ የሚሰጡ ሀሳቦች ናቸው። ሚኬል አርቴታ፣ ፔፕ ጋርዲዮላ ያነሷቸው ዝርዝር ጉዳዮች አሉ። በተለይ ደግሞ ከዋንጫው ጋር በተያዘ ስለ ጨዋታዎቹም ጥቂት ነጥቦችን ያነሱባቸው ጋዜጣዊ መግለጫዎች ነበሩና አርሰናል በጣም ኮምፒቲሽን ውስጥ የገባበት የመጨረሻው ዋንጫ የመጀመሪያው ዋንጫ ዘንድሮ በዚህ ተጀምሮ ነገር ግን በቻምፒየንስ ሊግ መጠናቀቅ ያለበት ብዙዎች እንደዚህ አይነት ግምቶችን ያስቀምጣሉ። አሰልጣኝ ሚኬል አርቴታ ከፔፕ ጋርዲዮላ ጋር ስላለው ግንኙነት ያነሳል። በጣም ፕሪቪሌጅ ነው ከሱ ጋር መስራት፣ በጣም ለኔ ትልቅ ክብር ነው። 4 ዓመታትን በምክትል አሰልጣኝነት ሰርቷል እንደሚታወሰውና ያንን የሚያስታውሰውና በአሜዚንግ ክለብ ነው ብሎ ማንቸስተር ሲቲንም ገልጿል። የሚገርም ጊዜ ነውና ከኔ ምነጥለው አይነት የህይወቴ አንድ አካል ነው ምነጥለው አይነት አይደለምና ትልቅ ጆርኒ ነበረ ብሎ ያስቀምጧል። ያ ማለት እኔ ከዛ በኋላ ግን ኢቮልቭ ማድረግ መቀጠል ነበረብኝ በሚል የሚያነሳቸው ጉዳዮች አሉ። ለእኔ የፔፕ ጋርዲዮላና የሁለቱ ግንኙነት በጣም የተቀዛቀዘበት ነው። በብዙሃን መገናኛዎች በሚሰጧቸው አስተያየቶች በብዙ መንገድ የሚገለጽ ነው። ለምሳሌ ሚኬል አርቴታም ያን ነገር በግልጽ ሳይደብቅ ያስቀምጧል። አሰልጣኝ ሚኬል አርቴታ ብቻ አይደለም፣ ፔፕ ጋርዲዮላም በተመሳሳይ ያነሳል። ለምሳሌ ሚኬል አርቴታ እንዴት ነው ግንኙነታቸው ከፔፕ ጋር ተብሎ ተጠይቆ ነበር። እሱ ማንቸስተር ሲቲን ያሰለጥናል፣ እኔ ያለሁት በለንደን ነው፣ እሱ በማንቸስተር ነው ያለው። ስለዚህ ሁለት የተለያዩ ክለቦችን የምንመራው ብዙ የተለያዩ ነገሮች አሉ ፊሊንጋችን በተለያየ ነገር የተቀየረ ነገር ባይኖርም መራራቆች አሉ። እየተገናኘን አይደለም። ብዙ አለመገናኘታችን ደግሞ መቀዛቀዝ እየፈጠረ ሊመስል ይችላል። ዋናው ኢምፖርታንት ነገር ግን ለኛ እሱ አይደለምና እኔ ስለሱ የሚሰማኝና በዛን ወቅት በተመሳሳይ ነገር ያለን የጋራ መተሳሰብ ነው የሚል ሀሳቡን ያነሳል። ከዛ ውጪ ግን ብዙ ነገሮች የሚቀየሩ አይደለም አብረን ያሳለፍናቸው ጊዜ በሚል የሚያነሳቸው ጉዳዮች አሉ። ከአሰልጣኝ ፔፕ ጋርዲዮላ ጋር በተያዘ በእርግጥም ለእኔ ከጨዋታው ጋር በተያዘም በሚቀጥሉት 48 ሰዓታት በጣም ወሳኝ ናቸው። ለዌምብሌ ጨዋታ ዝግጁነታችንን የምንመዝንበት ነው ብሏል። ስጋት ውስጥ ናቸው ወይም ደግሞ በጣም ነርቨስ ናቸው ወይ ተብሎ ተጠይቆ ነበር። ነርቨስ አይደለንም፣ ኤክሳይትድ ነን፣ በጣም ፖዚቲቭ የሆኑ ነገሮች አሉን የሚል ነገር ያስቀምጣል። ፔፕ ጋርዲዮላ ስለ አርሰናል ዳርክ አርት ተጠይቆ ነበር። በሚያስገርም ሁኔታ የሰጠው ምላሽ ጄሚ ጃክሰን የተባለ ጋዜጠኛ እንዴት ነው የአርሰናል ዳርክ አርት የአርሰናል የመጫወቻ መንገድን በተመለከተ ሲጠይቀው ፔፕ ጋርዲዮላ በብስጭት በሚያስገርም መንገድ ነው የመለሰው። እንደዚህ አይነት ጥያቄ የምጠይቀኝ እኔና በማንቸስተር ሲቲና በአርሰናል መካከል በአርሰናልና በማንቸስተር ሲቲ ብቻ አይደለም፣ በፔፕ ጋርዲዮላና በሚኬል አርቴታ በአርሰናልና በፔፕ ጋርዲዮላ መካከል ግጭት ለመፍጠር ነው። ነገር ግን እኔ እድሜ ብቁ ነው እንደዚህ አይነት ነገሮች ግጭት ውስጥ ላለመግባት የሚል ምላሽ ነው የሰጠው። ዳርክ አርት ለሚለው እኔ አንድ ቀን ስለ አርሰናል ዳርክ አርት ሳውራ ሰምተህ ታውቃለህ ወይ በሚል ነው በጣም ጠንከር ያለ ጥያቄ ጠይቀው። ይህን ጥያቄ ለሚኬል አርቴታ ሄደ በዛ በለንደን ባለው ጋዜጣዊ መግለጫ ላይ መጠየቅ ትችላለህ ብለዋል። ከዛ ውጪ ስለ ሚኬል አርቴታና ስለ ፔፕ ጋርዲዮላ ግንኙነትም ፔፕ ጋርዲዮላ ተጠይቆ ነበረ። ብዙ ጊዜ የለኝም ወደ ለንደን ለመሄድ፣ እሱም ጊዜ የለውም ወደ ማንቸስተር ከተማ ለመምጣት፣ ምክንያቱም በአራትዮሽ ዋንጫ ላይ እየተጫወተ ይገኛል የሚል ሀሳቡን ሰጥቶ በጣም አነጋጋሪ አስተያየቶች እየተነሱበት ነበረ። ለሁሉም ግን በሁለቱ ቡድኖች ግንኙነት ላይ አርሰናልን በተመለከተ አጫወቱን ፔፕ ጋርዲዮላ ኮንትሮል የሚል አንድ በጣም በተደጋጋሚ የተጠቀማት ቃል አለ። በእርግጥ ሚኬል አርቴታ ከሚሞገስባቸው በእግር ኳስ ላይ አሁን በጣም ዶሚኔት እንዲያደርግ ካስቻሉት ነገሮች መካከል ኮንትሮል ነው፣ ጨዋታ ቁጥጥር። አርሰናል ኳስ ያዘም አልያዘም፣ አርሰናል
አጠቃም አላጠቃም ተከላከለም ምንም አይነት ሁኔታ ውስጥ ይሁን ኮንትሮል የሚለው ጉዳይ ለሚኬል አርቴታ በጣም ኢምፖርታንት በጣም አስፈላጊው ቃል ይመስላል። ፔፕ ጋርዲዮላ ያንን አጽንኦት ሰጥቶ ተናግሯል። ኮንትሮል በብዙ ነገሮች በሜኒ አስፔክቶች በብዙ ሁኔታዎች ውስጥ ኮንትሮል ማድረግ ጌሙን በአርሰናል በኩል እንደ አንድ ፕሪንሲፕል የሚቀመጥ ነውና ለምሳሌ ጨዋታውን እያሸነፈም ላይሆን ይችላል፣ ነገር ግን በዛ መንገድ ኮንትሮል ማድረግ ይጠበቅበታል፣ በዛ መንገድ ያንን ይተገብራል ይላል። ለምሳሌ በጣም ወደ ኋላ ተመልሶ ሲከላከል በቢልድ አፕ ጊዜ አርሰናል ኳሱን በማያገኝበት ጊዜ ረጅም ኳሶችን በሚጠቀምበት ሰከንድ ቦል በሚጠቀምበት ጊዜ በሁሉም ሰዓቶች ላይ ኮንትሮል በአርሰናል በኩል ትልቅ መገለጫ ነው። በቻምፒየንስ ሊግ ላይ ሁሉንም ጨዋታዎች አሸንፏል። በግሩፕ ስቴጅ ላይ አንድ ከሌቨርኩሰን ጋር ብቻ ነው ባቻ ውጤት ያጠናቀቀው እና በጣም ትልቅ ቻሌንጅ ነው። በእኛ ደረጃ ላለ ጨዋታ በጣም ትልቅ ዝግጅት የሚያስፈልገን ነው ብሏል። ሚኬል አርቴታ ደግሞ ለአርሰናል ደጋፊዎች መልእክቱን አስተላልፏል። ከኛ ጋር ሁኑ፣ ለእያንዳንዱ ጨዋታ ለእያንዳንዱ ኳስ ድጋፋችሁን አሳዩን ብሏል። በዌምብሌይ ስቴዲየም ለሚገኙ አርሰናል ደጋፊዎች መልእክቱን ሲያስተላልፍ ማለት ነውና ኤቭሪ አክሽን እያንዳንዱን እንቅስቃሴዎች እያንዳንዱን ነገር ከኛ ጋር ምን ያህል እንደምትፈልጉት አሳዩን፣ በጋራ የንን ዋንጫ አብረን እናመጣለን ብለዋል። ጋብሪኤል ጀሱስን ደግሞ እንመልከት። ከጋብሪኤል ጀሱስ ጋር በተያዘ የሚነሱ ነጥቦች አሉ። ፕሮሰስ ነው፣ ያንን ሪስፔክት ማድረግ አለብን። ከአርሰናል ጋር በተያዘ በቻምፒየንስ ሊግ ላይ በሌሎች ውድድሮች ላይ እየተፋለምን እንገኛለን። ነገር ግን ከሚያነሳቸው ጉዳዮች መካከል የአርሰናል ደጋፊዎች ለምሳሌ የፕሪሚየር ሊግ ዋንጫ ወይስ ደግሞ የቻምፒየንስ ሊግ ዋንጫ ተብሎ ቢጠየቁ የፕሪሚየር ሊግ ዋንጫ ይላሉ። 20 ዓመት አልፎታል አርሰናል ፕሪሚየር ሊጉን ከበላ፣ ስለዚህ ፕሪሚየር ሊጉን ሊመርጡ ይችላሉ። እንደኔ ግን ይላል ጋብሪኤል ጀሱስ ዚ አትሌቲክ ላይ በነበረው አንድ ፖድካስት ላይ ቀርቦ እኔ ድሪም የማደርገው ሁለቱንም ብናሸነፍ ነው፣ ነገር ግን ምረጥ በባል ቻምፒየንስ ሊግን እመርጣለሁ፣ ትልቁ ውድድር ነው በሚል ያነሳል። ነገር ግን ተፈራላችሁ፣ ስጋቶች አሉ ወይ ተብሎም ተጠይቆ ነበር። ምንም የምንፈራው ነገር የለም፣ ምንም የምናጣውም ነገር የለም፣ የምንሸነፍበትም መንገድ የለም በሚል በጣም በልበ ሙሉነት የሰጣቸው አስተያየቶች በጣም የሚሞገሱ ናቸው። ኤበሬቺ ኤዜ ትናንትና ከቡድን ዜናዎች ጋር በተያዘ በሜዳ ላይ አልነበረም፣ ልምምድ ሲሰራ ምስሎቹ ላይ አልተመለከትነውም። ሚኬል አርቴታ ተጠይቆ ነበረ ነገ ልምድ አለን እንመለከቷለን ብሏል። ኤበሬቺ ኤዜ ብቻ አይደለም ሌሎችም ዩሪን ቲምበር እንዲሁም ደግሞ ማርቲን ኦዴጋርድም ጭምር በተመለከተ ዛሬ ልምዳለን እሱም በተመለከተ የምንመለከታቸው ጉዳዮች ይኖራሉ ብሏል። ሳተርዴ ዛሬ ቅዳሜ በሚኖረው ልምድ ላይ የተነሱ ጉዳዮች ናቸው። ተስፋ አደርጋለሁ ጥሩ ዜናዎች እንደሚኖሩ የሚል አስተያየቱን ሰጥቷል። ከሚኬል አርቴታ ጋር በተያያዘ ኤበሬቺ ኤዜ ልምድ ባይሰራም ለጨዋታው ግን የሚደርስ ይመስላል። የሌቨርኩሰን ጨዋታ ላይ ጉዳት አጋጥሞት እንደነበረና እሱም ኤዜም ቲኤንቲ ስፖርት ላይ ቀርቦ ሲጠየቅ ደህና ነኝ፣ ከባድ ጉዳት በጣም ጠንካራ ጉዳት አይደለም፣ መጠነኛ ጉዳት ነው፣ የሚያሰጋም አይደለም በሚል ገልጾት ነበረ ነገሩን። አሁን ደግሞ ከአርሰናል ጋር በተያያዘ ኤበሬቺ ኤዜ ባይኖርም አርሰናል ጨዋታው በጣም በፍጹም ዝግጁነት ይገኛል። ቲየሪ ሄንሪ ከአርሰናል ጋር በተያዘ ያነሳው ጉዳይ አለ። ከዛ አስቀድሜ ግን የኤበሬቺ ኤዜን ጉዳይ ላንሳ። ዴክላን ራይስ አንድ ነገር ያነሳል። ኤኒዌር አራውንድ ዘ ቦክስ፣ በፍጹም ቅጣት ምት ክልል አቅራቢያ ኳስ ለኤዜ ብቻ ስጡት ይላል። ያ ማለት አርሰናል ላይ እንግዲህ ግብ ከሚቆጠርባቸው መንገዶች አንዱ ኤዜ የሚፈጥራቸው ድሎችና የሚያስቆጥራቸው ግቦች ይጠበቃሉ። በፍጻሜው ላይ ዳግም ማንቸስተር ሲቲን ያሳፍር ይወጣል ተብሎ ይጠበቃል። ኒኮ ኦራሌም የሰጠው አስተያየት አለ። በሴት ፒስ አርሰናልን ልንሰጋው ይገባል፣ በጣም ጠንካራ ጎናቸው ነው የአርሰናል። ስለዚህ ለዛ ዝግጅት ማድረግ ይኖርብናል። ዝግጅት ብናደርግም ጠንካራ ጎናቸው ነው። ስለዚህ ዲል ማድረግ ይኖርብናል ከአርሰናል ሴት ፒስ ኳሶች፣ ጥራት ያላቸው ኳሶች ጋር የሚል ነገር ያነሳል። ቲየሪ ሄንሪ በአርሰናል በኩል 1000 ጊዜ እለዋለሁ አርሰናል ሚኬል አርቴታ ሊጉን ማሸነፍ አለበት። ስለ ቻምፒየንስ ሊግ ስለ እሁዱ ስለ ነገው የፍጻሜ ጨዋታ ትኩረቴ አይደለም፣ ወይም ደግሞ እኔ አይመለከተኝም። የምፈልገው አርሰናል ከአውሮፓ ቻምፒየንስ ሊግ ሲፈልግ ይሰናበት፣ ነገር ግን ፕሪሚየር ሊግ ዋንጫን ብቻ ሚኬል አርቴታ እንዲያመጣልኝ ነው የሚጠይቀው የሚል እንደ አንድ የልብ አርሰናል ደጋፊ የጠየቀው ጥያቄ አለ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ ሀሳብ አስተያየቶቻችሁን ጻፉልን። የአርሰናል ነው የሲቲ ጨዋታስ ስለ ስንት ይጠናቀቃል? ግምት፣ አስተያየት፣ ኮሜንቶቻችሁን እንጠብቃለን። ምክንያቱም የአርሰናል ቻናል ነው፣ የእናንተ ቻናል ነው። በጋራ ቻናላችንን ማሳደግ አለብን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። የመጨረሻ ጉዳዮችን እያነሳን እንገኛለን። በመጨረሻ ከምናነሳቸው ጉዳዮች መካከል ማርክ ጌ በዚህ ጨዋታ ላይ አይኖርም። ምክንያቱም ደግሞ ፔፕ ጋርዲዮላ እንዲሁ ከዚህ በፊት ሲያነሳው ነበረ ላስታውሳችሁ በሚል ነው። ማርክ ጌ እንዲሰለፍ ጥያቄ እናቀርባለን፣ ደብዳቤ እናስገባለን ለእንግሊዝ ኤፍኤ ሲል ነበረ። ምክንያቱም
ምክንያቱም ማርክ ጌ መሰለፍ አለበት፣ ትክክለኛ ህግ አይደለም ብሎ ነበረ። ማርክ ጌ የፈረመው ማንቸስተር ሲቲ ከኒውካስል ዩናይትድ ጋር የሰሚ ፋይናል የመጀመሪያ ዙር ጨዋታውን ካደረገ በኋላ ነው። አንድ ተጫዋች በፋይናል ከዛ በኋላ ባሉ የካራባኦ ካፕ ጨዋታዎች ላይ ለመሰለፍ ማድረግ ያለበት ነገር አስቀድሞ ከሰሚ ፋይናል የመጀመሪያ ጨዋታዎች በፊት መፈረም አለበት። ማርክ ጌ ደግሞ ያንን አላደረገምና ሚኬል አርቴታ ለዛ ምላሽ ምንም አልሰጠም። ፔፕ ጋርዲዮላ ግን ጥያቄ ቢያቀርብም ምላሹ ውድቅ ተደርጎበታል። ጭራሽ የሚታሰብ አይደለም ተብሎ እንደተመለሰበት ይታወቃል። ከዛ ውጪ የሚነሳው ጉዳይ በአርሰናል በኩል ያሉ ሌሎች ተጨማሪ ጉዳዮችን ለአንሳ። አርሰናል ለማንቸስተር ሲቲ እየረዳ ይገኛል ተብሏል። እሱም በአውሮፓ ቻምፒየንስ ሊግ ላይ ስኬታማ መሆኑ ተከትሎ በኮኤፊሽንት ደረጃ 5ኛ ደረጃን ይዞ የሚያጠናቅቀው የፕሪሚየር ሊግ ክለብ ምስጋና ይገባዋል የሚሉ አስተያየቶች ተሰጥቷል። ከማክስ ዳውማን ጋር በተያያዘ እንዲሁም ሌዊስ ስኬሊን በተመለከተ በእንግሊዝ ብሔራዊ ቡድን ጥሪ ላይ እንዲሁም እሱን በተመለከተ በነበራቸው ጋዜጣዊ መግለጫ ላይ ቶማስ ቱዌል ፓረንታል ሪስፖንሲቢሊቲ የሚል አንድ ቃል ተጠቅሟል። የአባትነት የቤተሰባዊነት ኃላፊነት አለብኝ በማክስ ዳውማንም በሉዊስ ስኬሊም ላይ ብሏል። ማክስ ዳውማንን በተመለከተ በዚህ ራሱን እንግዲህ እይታ ውስጥ ከቷል፣ ወይም ደግሞ ለእንግሊዝ ብሔራዊ ቡድን እንዲታሰብ አድርጓል። እያሳየ ባለው አውቃለሁ በጣም ከባድ ነው እሱን በዚህ ውስጥ መክተት፣ ገና እድሜው ገና ነው። ነገር ግን በጣም የሚገርም ስኳድ ውስጥ እንዳለ የሚገርም ሰራውንዲንግ ከባቢው በሚጫወትበት ቦታ ለምሳሌ አርሰናል ሩል ነምበር 1 በአርሰናል በጋራ መጫወት ለቡድን መጫወት ነውና ያ በጣም አስፈላጊ ነገር ነውና ስለሱ ብዙ ባላወራ መርጣለሁ ስለ ማክስ ዳውማን፣ ምክንያቱም ብዙ ይረዳዋል ብዬ አላስብም። ነገር ግን እድሎች አሉት በዓለም ዋንጫ ላይ የመሰለፍ በዓለም ዋንጫ ላይ የመሳተፍ የሚል ሀሳቡን አካፍሏል። ቶማስ ቱዌል ከዲፊካልት ታይም ላይ እንደሚገኝ ደግሞ ስለ ሉዊስ ስኬሊ ተናግሯል። ሉዊስ ስኬሊን በተመለከተ ከባድ ጊዜ ላይ ይገኛል ብሏል። ምክንያቱም እኔ ለምሳሌ አስታውሳለሁ የበርናባውን ጨዋታ አርሰናል ከሪያል ማድሪድ ባከናወነው የሳንቲያጎ በርናባው ጨዋታ ላይ እንዴት ይቻላል እንደ ብያለሁ እንደዚህ በዚህ ጥራት ሲጫወት ማየትና አሁን ለምሳሌ በጠራው መጥቶ ግብ ያስቆጥርልናል። ነገር ግን በጣም ከባዱ ጊዜ ላይ ይገኛል። ብዙ እየተጫወተ አይደለም። ከሱ ጋር ተደዋውለናል፣ ተነጋግረናል። ቀጣይ የሚቀየሩ ነገሮች ካሉ እንመለከታለን ብሏል። የማክስ ዳውማን ጉዳይ ግን እያነጋገረ ይገኛል። መሰለፍ የለበትም፣ ለእንግሊዝ ብሔራዊ ቡድን መጠራት የለበትም፣ ገና ነው የሚሉ ሀሳቦች አሉ። በሌላ በኩል ደግሞ እንደዚህ አይነት ሀሳብ ለሚያነሱ ባለሙያዎች ከሚሰጡ አስተያየቶች መካከል ለምሳሌ ላሚን ያማል 2024 ዩሮ ላይ ተሰልፎ ነበረ የሚል ጥያቄዎች አሉ። በእርግጥ ላሚን ያማል በወቅቱ 50 ጨዋታዎችን ለባርሰሎና ያከናወነበት አመት ነበር። ማክስ ዳውማን ግን ገና 10 ጨዋታዎችን አላደረገም። ስለዚህ ገና አርሊ ነው። ማክስ ዳውማን በፕሪሚየር ሊግ ላይ 43 ደቂቃዎችን ከዛ ተጨማሪም 18 ደቂቃዎችን በቻምፒየንስ ሊግ ላይ የተጫወተ 3 ጨዋታዎች ላይ ነው በፕሪሚየር ሊግ ላይ የተሰለፈው። አንድም ጨዋታ በመጀመሪያ አሰላለፍ ላይ አልተሰለፈም። ነገር ግን ላሚን ያማል በወቅቱ በቻምፒየንስ ሊግ ላይ 10 በላሊጋው ላይ 37 ያክል ጨዋታዎች ተጫውቶ ነበር። ስለዚህ መሰለፍ የለበትም የሚሉ ሁለት ጎራዎች አሉ። እናንተ ምን ትላላችሁ? በዓለም ዋንጫ ላይ መጠራት አለበት፣ ለእንግሊዝ ብሔራዊ ቡድን ብቁ ነው ወይ የሚለውን ጥያቄ እስቲ ምላሻችሁን ስጡን። የመጨረሻ ጉዳዮቻችን መካከል ክርስቲያን ሞስኬራ ለስፔን ብሔራዊ ቡድን ተጠርቷል። የሚገርም ጊዜ ላይ እንዳለ ይታወቃል። ለኮሎምቢያ ብሔራዊ ቡድን አሁንም ዓለም ዋንጫ ላይ የመሰለፍ እድል አለው። የወዳጅነት ጨዋታ ነው የስፔን ብሔራዊ ቡድን ጨዋታዎች፣ ስለዚህ እድሎች ይኖራሉ። ከአርሰናል ጋር በተያያዘ ዝውውሮችን በተመለከተ ከካራባኦ ካፕ ፍጻሜ በፊት ስታን ክሮንኬ ወደ ለንደን መጥቷል። የካራባኦ ካፕ ፍጻሜ እንደተጠናቀቀ ክሮንኬ የስታን ክሮንኬ ልጅ ጆሽ ክሮንኬ ከሚኬል አርቴታና ከአንድሪያ ቤርታ ጋር በክረምት የዝውውር ጉዳዮች ላይ ውሳኔ ወስናሉ ተብሎ ይጠበቃል። ዩሊያን አልቫሬዝ፣ ሌሎችም ወጣት ተጫዋቾችን በተመለከተ የሚጠበቁ ውሳኔዎች እንዳሉ ተመልክተናል። በቀጣይም በዝርዝር እንመለከታለን። ሮድሪጎ ሞራ ጉዳዩንም ከፖርቶ ባርሳን በኩል በጣም በጥብቅ እየተነገረ በተደጋጋሚ ብዙ ዘገባዎችን እና አቦላም ጭምር ይዘውት የወጡትን ዘገባ እየተመለከትኩ እገኛለሁ። ከአርሰናል ጋር በተያያዘ ግን አንድ በጣም አስገራሚ ዝውውር ሰምቻለሁ። የ15 ዓመት የሊቨርፑል ታዳጊ ነው። በጣም ትልቅ ደረጃ ላይ ግምት የተሰጠ ነው። ጆሹዋ አቤ ይባላል። በሉዊስ ስቲል ወይም ደግሞ በዴይሊ ሜል ዘገባ መሰረት ሉዊስ ስቲል የዴይሊ ሜል ጋዜጠኛ ነው። አርሰናል በጣም በጥብቅ እየተከታተሉ ይገኛል። ተጫዋቹን በተለይ ደግሞ አባቱ የአርሰናል ደጋፊ ነው። አቤ የአርሰናል የልብ ደጋፊ ነው። ልጁ ደግሞ ጆሹዋ አቤ ለሊቨርፑል እየተጫወተ ይገኛል። የግራግር ተጫዋች ነው።
የመስመር አጥቂ ነውና ለረጅም ጊዜ በትልቅ ደረጃ የሚጠበቅ ነው። ቸልሲ ለተጫዋቹ በጣም ቅርበት ኖሮት ተጫዋቹ ለማስፈረም ፍላጎት ነበረው፣ ነገር ግን እግር ተጥሎበታል። የታዳጊ ተጫዋቾች ማስፈረም አይችልም። በዚህ ምክንያት ብዙ እየተባለበት ይገኛል። የዩሊያን አልቫሬስ ጉዳይ በአርሰናል በኩል ባለፉት ቀናት ላይ የአርሰናልም የቸልሲም ተወካዮች ሪፕሬዘንታቲቭስ ወደዚህ ወደ ቶትናም ሆትስፐር ስቴዲየም አምርተው ሲመለከቱት ነበር። እሱንም ለማነጋገር ሙከራ ሲያደርጉ ነበር። በቻምፒየንስ ሊግ ላይ ቶትናም አትሌቲኮ ማድሪድን 3-2 ባሸነፈበት የሳምንቱ አጋማሽ ጨዋታ ላይ ተመልክተናልና ብዙ ሲባልበት ነበረና ቶትናም ላይ በነበረው ጨዋታ በቶትናም ሆትስፐር ስቴዲየም በለንደን ሲገኝ የአርሰናልም የቸልሲም ወኪሎች ተጫዋቹን ለማስፈረም እድላቸውን ለመሞከር ለማግባባት ሙከራ ሲያደርጉ እንደነበር የሚያሳዩ ዘገባዎችን ተመልክተናል። ሁሉም ክቡራትና ክቡራን ብዙ ጉዳዮችን አነሳን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። መልእክቶቻችሁን በስፋት እንጠብቃለን። ብዙ አስተያየቶችን ላኩልን፣ አበረታቱን። የቻናል ትልቅ ቻናል መሆን አለበት። የአርሰናልን የሚወክል ቻናል ትልቅ ቻናል ሊኖረን ይገባል። የማንቸስተር ዩናይትድ የቸልሲ ትልልቅ ቻናሎች አሉና ቀዳሚው የአርሰናል ቻናል ማድረግ አለብን። ለሁሉም አብራችሁን ስሩ፣ አብራችሁን ቆዩ፣ መልእክቶቻችሁን ጻፉልን። ለዛሬ እዚህ ላይ እናበቃለን። ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።